ሰላም ውዶችዬ እንዴት ናችሁ? እንዴት ዋላችሁ? ዛሬ በምን መተናል መሰላችሁ? በቀይ ወጥ። ቀይ ወጥ ማለት ስልስ ብቻ ነው፣ ያው ስጋ የለውም። እየገባሽ አይደለም? እና እንብላላለው። እዚህ ጋር አይብ እያደረገች ነው ዘባዲ። እስኪ አያምርም? እስኪ በኮሜንት አስተያየታችሁን። ባለሙያንን አይደለም ያው ስንሰራ ያላሳየናችሁ ያው ያለመመቻቸት ነው እና በሚቀጥለው ቪዲዮአችን ደግሞ እየሰራን ከናከታተፉ እናሳያችኋለን ማለት ነው። እንብላ እስኪ እንቅመሰው። በስመ አብ ወመንፈስ ቅዱስ። እዚህ ጋር ውሃ አለ። ያው ውሃ እንግዲህ ስበሪ ምናለ ኮብዝም አለ። ግን ኮብዝ ምን ያደርጋል? ይሄን የመሰለ እንጀራ እያለ እስኪ ይወጣ ያምሩ። ኢትዮጵያ እንጀራ አንድ እንጀራ ስንት ገብቷል? ይቅበሽ አይደለም አንድ እንጀራ ስንት ገብቷል? ኢትዮጵያ 40 ነው። የእውነተኛ ጋር እንጀራ ማለት ነው። በጣም ነው የሚያምረው። የእናቶቻችን የሚጋገሩት ልጅ እንድትጠግብ ልጅ እንዲጠግብ እያሉ ፍር አድርገው እንጎቻ የሚያነጉትልን ትዝ አለኝ እሱ የእውነት። እና እንብላ አብረን እንብላ እያልን ጥሪ እያደረግን ነው ቤተሰቦቻችን። በዚህ አጋጣሚ ግን ቪዲዮ ከተመቻችሁ ላይክ፣ ኮሜንት፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አስተያየታችሁን አስቀምጡልን በኮሜንት እናስተካክላለን። በቀጣይ ቪዲዮ በምን እንምጣ፣ ምን ወጥ ይዘን እንምጣ። የምር ግን እውነት በስደት አይናፍቃችሁም? ይሄን የመሰለ ወጥ፣ ይሄን የመሰለ እንጀራ። እኔ ግን የእውነት ባላገኘው አሰብኩት እኮ የማታገኙት ልጆች። የሀገር በስደት የሀገር ምግብ ይናፍቃል የምር። ውዶች እንብላ እያልኩ ነው። እናንተን ይዤ ብበላ ደስ ይለኝ ነበር፣ ግን ትቻችሁ እየበላው ነው። ምን ታረጉታላችሁ? እና እንዴት ነው እውነት የስደት ያላችሁ ማለት ነው። ፍርኖ ዱቄት ቡክት ታደርጉና በጣም ነው የሚያምረው የፍርኖ ዱቄት እንጀራ። የእውነት የጋገራችሁ ብሉ፣ እራሳችሁ በቤት ውስጥ በመጥበሻ ግግር እያደረጋችሁ ብሉ። እና እንብላላለው። የጋገራችሁ እየሰራችሁ ብሉ። ነገራችሁ ምግብ ሲናፍቅ እንደዚህ እየሰራችሁ በቃ ቤት ባፈራው ወጡንም ቲማቲም ትከትፉና ሽንኩርት ትከትፉና ሞልቷል የሀገራችን። ሽንኩርቱ ቲማቲሙ አለ አይደለም? እዛ የሌለበት ቤት የለም። እሱን ታደርጉና ነጭ እንጀራ ይሆናል። ፍርኖ ዱቄቱ ታወጡና እሱን እየጋገራችሁ ብሉ። በናፍቆት አትሞቱ ሀገራችን እስከምትገቡ። እና እንብላላለሁ። ላይክ እያደረጋችሁ በላይክ ጀምሩት። ቪዲዮውን እስከ መጨረሻ እዩት። እናመሰግናለን። በተረፈ ይመቻችሁ። ያው እናመሰግናለን ከጎናችን እንደምታበረታቱ ለሁሉም ሀሳብ አስተያየታችሁ ለበጎ አድርጎታችሁ አመሰግናለን። ስናይት ከአንቺ እንጀራ ነው የምወስድ። አያችሁኝ? የኔ ኮዳምነት ከሷ አጠገብ እበላለሁ። ከራሴ ተቀምጦ ካሜራው ስለጋር አላየሁትም። ከኔ ፊት ተቀምጦ ማለት ነው። ወደ እሷ ሂድ እበላለሁ። እኔ በላቸው እና እንብላ ጋይስ። ባናገኝ እኔ የኢትዮጵያ ምግብ ማለት ነው። በተለይ እንጀራ እና ሽሮ በጣም ናፍቆት። ስጋ እንኳን ይሰለቻል። ስጋ ብዙም ትንሽ እንደበላችሁት ነው የሚል፣ ግን ሽሮ እና እንጀራ በጣም ነው የሚናፍቀው የምር። ሽሮ ይናፍቃል። ይናፍቃል። በስመ አብ ሰማችኋት? ሽሮ በሳምንት አንዴ። ስጋ ነው እንጂ በሳምንት አንዴ። ስጋ እኮ ጤንነት ጥሩ አይደለም። አታክልት እኮ በየአይነት ጋር ሰላጣ ታረጉና ሽሮ ትሰሩና ያው ሽሮ በጣም ወሳኝ ነው። በጣም ዘባዴ አንቺ ፊት አድርጊ
የምን ሽሮ ቫይታሚን የለውም እንዴ ዘመድ አስተያየት ቫይታሚን የለውም እያለች ነው እኮ እና አትብሊ ነው አትብለጅ ነው አላለ የኔ አለ። አመሰግናለሁ ላይክ እያደረጋችሁ ለነበረ ቆይታ ቴንኪው ብያለሁ። ከልብ ምስጋና ይላቅ ያለ ነው። ራስ ቁሚልኝ